አበባ ስጠኝ። ከዚህ የለም የ50 ብር አበባ ስጠኝ። የለም ይልከዚህ የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ ምን ይሰራል ከአበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝ ሰው አጣሁኝ እኮ። አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ይለኳል። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። እንዴት በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ዳሽን ባንክ አንድ እርምጃ ቀዳል። አንድ ወንድማችን ቆሻሻ መሃል ተኝቷልና እስቲ እናውልን። ወንድሜ አባ ተረጋጋ። ምን ባረግልህ ደስ ይላል? ባትቀሰቅሰኝ። ወንድሜ የምትፈልገውን ነገር ልንሰጥህ ነው። ምን ትሰጠኛለህ? ተስፋን ትሰጠኛለህ? ህልሜን ትሰጠኛለህ? ልጄን ትሰጠኛለህ? አትቀስቅሰኝ፣ አትቆስቁሰኝ። እሺ ሂድልኝ። ተቀበል በሞትኩት። ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ፣ ባል ትዳር ስጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ። ተቀበል በሞትኩት። አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው፣ ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል፣ አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው፣ ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው፣ እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ፣ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች። ውለታ የለሽ አንበሳዬ ለሁሉም ሰው ቀልድ አትናገር። አንዳንድ ሰዎች ከቀልድ ይልቅ ውድቀት ያስቃቸዋል።
ዛሬ እኮ ሰኔ 30 ነው መምህር። መምህር መምህር ማነው? መምህር 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 ማነው? መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አልነጋ ላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ማነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ነኝ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰው ያሟል እንዴ? እርዳኝ ወንድሜ ዝራበኝ ተጣባይ ተጨቀሩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምታ በእናትህ አንድ በእናትህ